እሺ አስቱ ያ ዴቫ ቢኖር አሪፍ ነበር። የለም ለዛ ነው ካለ ግን አንድ ቁጥር ጻፈል እንዴ። ኦኬ ትንሽ ኢንትሮዳክቶሪ ነገር ብቻ ነው ማነሳው። ከዛ በኋላ ወደ ወንድሞች እንሄዳለን። በተለይ አማኒ፣ ኤቢ እና ጆ በደንብ ፕሬዘንት የሚያደርጉልን ነገር ይኖራል። ዛሬ ወደ ዲኖሚኔሽናል እንትኖች ደግሞ እንጠጋለን ማለት ነው። ወደዛ ስንመጣ በዋናነት ዛሬ የምናያቸው ነገሮች ይኖሩናል። እነዛ የምናያቸው ነገሮች ደግሞ የመጀመሪያው ነገር ቤዚካሊ በኢቫንጀሊካል ቴዎሎጂ ውስጥ ከፕሮቴስታንቲዝሙ ምንድን ነው ስለ ጌታ እራት ቤዚካሊ ማመን ያለበት የሚያምነውስ ምንድን ነው የሚለውን ነገር እናነሳለን። ሁለት ነገሮችን እንደምናነሳ ሁልጊዜ የማይረሳ ይሄ ሶስተኛው ሴሽናችን ነው። በዚህ ሶስተኛ ሴሽን ላይ ግን በጣም በተደጋጋሚ ገና ስንጀምር እያልኩ ያለሁትን ነገር ነበር አይደለ? ሌሎችም ወንድሞች ደግሞ እያሉ የነበሩ ነገር አለ። እሱም ምንድነው? አንደኛ አስ ፕሮቴስታንትስ የምናምነው ነገር ምንድን ነው? ሁለተኛ ደግሞ ምን ማመንስ አለብን? ምን እንምን? ኦኬ። ስለዚህ እነዚህ ሁለት ነገሮች ተያይዘው መምጣት ያለባቸው ነገሮች ናቸው። በሚቀጥለው ቅዳሜ ትንሽ ኔክስት በሚኖረን ፕሮግራም ትንሽ ጠለቅ ብለን ደግሞ ወደ ወገኖቻችንም ሄደን ትንሽ አፖሎጂቲክ ሪስፖንሶችን መስጠታችን አይቀርም። ዛሬ ግን ዲኖሚኔሽናሊ ምንድን ነው የሚታመነው? በተለያዩ ትራዲሽኖች ውስጥ ባለፈው ጀምረነዋል አይደል? ሪፎርም ትራዲሽኑን በተወሰነ ደረጃ ለማየት የሞከርነው ነገር ስለነበር ማለት ነው። ምንድን ነው የምናምነው የሚለው ነገር ይቀድማል ማለት ነው። ቤዚካሊ በአንድነት ግን ማመን ያለብን ነገሮች ይኖራሉ። በትራዲሽን ደረጃ የተለያዩ ምልከታዎች ሊኖሩ ቢችሉ ማለት ነው። እነዛ ምልከታዎች እንደው ትለያያላችሁ፣ አንድ አይደላችሁ ምናምን የሚሉ ነገሮች ካሉ ፖይንቱ ራሱ እሱ መሆን አይኖርበትም። ምክንያቱም የጌታ እራትን በተመለከተ ኤቭሪዋን አንድ አይነት ነገር ነው ይዞ የመጣው የሚለው ነገር ኢቭን ከአባቶች ጀምሮ እሱ እንትን የሚያደርግ የሚያሳምን ነገር አይደለም። ባለፈውም ስንመለከት ነበር አይደለ? አንዳንዱ አሌጎሪካሊ ሲፈታው እንመለከታለን። እንደና አርጌንስ አይነቶቹ አሌጎሪካሊ ሲፈቱት እንመለከታለን። ይለወጣል የሚለውን ነገር ለማግኘት የሆኑ ሴንቸሪዎችን አልፎ መምጣት ያስፈልጋቸዋል። ይለወጣል የሚለውን ነገር ለማግኘት በኦርቶዶክስ እና ካቶሊክ ትራዲሽን መካከል ያለው በጌታ እራት ላይ ያለው ምልከታ እንኳን የተለያየ ነው። ስለዚህ ልክ እንደዛው የምልከታ ልዩነቶች ኢቭን ቶለሬት መደረግ ያለባቸው ናቸው፣ የሚደረጉ ናቸው ብለን እናምናለን። ስለዚህ እንደነዛ አይነት ልዩነቶችን እንደው በቃ የሆነ የጌታ እራት ምልከታችን ሐሰተኛ ለመሆኑ እንደ ማስረጃ የሚያቀርቡ ሰዎች አንድ ያላዩት ነገር አላቸው። ኢቭን እነሱ የሚያምኑት ነገር ስሩ ዘ ሴንቸሪስ እንዴት ነው በየክፍለ ዘመናቱ ሲታዩ ይኖሩት የሚለውን ነገር መልሰው ዞር ብሎ አላዩትም። ይለወጣል የሚለውን ነገር ለማየት ባመሰገነ ጊዜ ካህኑ ይለወጣልና የሚለውን ነገር ለማግኘት የሆነ ሴንቸሪ መሄድ ይጠበቅባቸዋል። ሚስቲካሊ ይለወጣል ምናምን የሚለውን ነገር ለማግኘት ማለት ነው። ኦኬ ትራንስሰብስታንሺየት ያደርጋል የሚለውን ለማግኘት ኢቭን እስከነ ቶማስ አኩናስ ድረስ መሄድ ሊጠበቅባቸው ይችላል። ስለዚህ ፖይንታችን ምንድን ነው? እንደነዚህ አይነት በጌታ እራት ላይ ያሉ የምልከታ ልዩነቶች ኢንዲቪጁዋሊ ከአባቶች ጀምሮ በዲኖሚኔሽናል ልዩነቶች ላይ ያሉት ነገሮች እንደው የሐሰተኝነት መገለጫ መስሎ የሚታያቸው ወገኖቻችን ትንሽ ምስኪንነት ይታይባቸዋል ብዬ አስባለሁ። ኤኒዌይ ግን በአንድ ነገር ልክ ሊሆኑ ይችላሉ። በተለይ የጌታ እራት መታሰቢያ ብቻ ነው፣ በቃ ጌታ ሞቶልናል ብለን ሪሜምበር አድርገን መውጫ ብቻ ነው የሚል አይነት ምልከታ በእኛ መካከል ከተገኘ ምናልባት እዛ ላይ ግን መስተካከል ያለባቸው ነገሮች ሊኖሩ ይችላሉ። ዛሬ የምንመለከተውም ነገር እሱ ነው። ፕሮቴስታንቲዝሙ ሂስቶሪካሊ ምን ሲያምን ኖረ፣ ኢቭን ፔንቴኮስታሊዝሙ ምን ሲያምን ኖረ የሚለውን ነገር እናያለን ዛሬ ከኤቢ ጋር እንደምንመለከተው ነገር እሱን ስለሆነ ባለፉት ሳምንታት ግን የመጀመሪያው ቢብሊካል ግራውንድ አለ ወይ? ስለ ጌታ እራት ለማመን ቢብሊካል ግራውንዳችን ምንድን ነው? የጌታ እራት ከሚለው ስም ጀምሮ ዩካሪስት ከሚለው ጀምሮ ኦኬ ያለን ቢብሊካል እና ሂስቶሪካል የሆነ መጽሐፍ ቅዱሳዊና ታሪካዊ የሆነው ነገር ምን ይመስላል የሚለውን ነገር እያየን ነበር። ለምሳሌ መጽሐፍ ቅዱስ ላይ የጌታ እራት የሚለውን ነገር ቃል በቃል እናገኘዋለን። ምን ማለታችን ነው ብቻ ሳይሆን ምንድነው ጥቅሙ ራሱ ስፒሪቹዋል ፕሬዘንስ ኦር ሪል ፕሬዘንስ የሚለውን ነገር እውነተኛ መገኘት የጌታ መገኘት በዩካሪስት ውስጥ አለ ወይ በጌታ እራት አለ ስንል ምን ማለታችን ነው? ኦኬ ምን ማለታችን መሆን አለበት የሚለውን ነገር ከመጽሐፍ ቅዱስ እያወጣን ስናይ ነበር። አንዳንድ የመጽሐፍ ቅዱስ ክፍሎች በጣም በማንጠብቀው መልኩ ሪል ፕሬዘንስን የሚያሳዩ ናቸው። ኢቭን የጌታን ስጋና ደም ስለማይለይ ብሎ ሲያመጣ ያንን ሪል ፕሬዘንስ ጭምር እየነገርን ነው ሐዋርያው ጳውሎስ የሚለውን ነገር በደንብ በሰፊው ስንመለከት ነበር። ሳምንት ዕለት ሂስቶሪካሊ ኤንሸንት ቸርች ላይ ምን ሲታመን ነበር የሚለው ነገር አይተናል። ኦኬ ኤንሸንት ቸርች ላይ ምን ሲታመን ነበረ? ያ የተሰጠን ህብስቱና ወይኑ እንድንወስድ የተሰጠን እሱ ከጀርባው ያለ ትልቅ ሪያሊቲ አለ። ስለዚህ
እንደነ ሄሬኒዮስ ያሉትም በጣም በግልጽ እና በጣም በሰፊው ሲናገሩ የምንመለከታቸው ትልቅ ሪያሊቲ ከኋላው አለው። ሁለት ሪያሊቲ ያለ፣ አንዱ ይሄ የምንወስደው የህብስቱና የወይኑ ሪያሊቲ ነው። ሌላው ከጀርባው የተሸከመው መንፈሳዊ ሪያሊቲ ነው እና አርጌንስ ደግሞ ይሄንን ህብስቱን ስጋዊ የሆነው ወር ደግሞ ምድራዊ ፊዚካል የሆነው ህብስትና እንደዚሁም ደግሞ ስፒሪቹዋል የሆነው ህብስት፣ ፊዚካል የሆነው ደምና ስፒሪቹዋል የሆነው ደም ብለው እንዴት አሌጎሪካሊ እንደሚፈቱት አይተናል። መታሰቢያ ነው የሚለው ሂስቶሪካሊ ከመጽሐፍ ቅዱሱ ታሪክ ጀምሮ ከመጽሐፍ ቅዱሱ ትምህርት ጀምሮ በቤተክርስቲያን ታሪክ የታመነ ነው። ባለፈው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት፣ አምልኮና የውጭ ግንኙነት በሚለው መጽሐፍ ላይ ቤተክርስቲያናችን መታሰቢያ ነው ብላ አታስተምርም በማለት ሊቃውንቱ ሲያስቀምጡ እናያለን። የቤተክርስቲያን አባቶች ግን መታሰቢያ ነው ኮሜሞሬሽን ነው ብለው ሲያስቀምጡ እናያለን። ኢቨን አንቲቱፖስ በማለት የምሳሌነት ነገርም በዛ ውስጥ እንዳለ ጭምር ሲያስተምሩ እንመለከታቸዋለን። ኦኬ ባለፈው እንዳየነው ማለት ነው። ስለዚህ መታሰቢያ ነው የሚለው ልክ ነው፣ ምሳሌ ነው የሚለው ልክ ነው። ምንም ይሄ እንትን የምናደርገው ነገር አይደለም። መታሰቢያ ነው እንላለን፣ ምሳሌ ነው እንላለን። ሁለቱ ግን ምን ማለት ናቸው የሚለው ላይ ሰፊ ማብራሪያ እንሰጣለን። ለምን ቸርች ሂስትሪ ላይ እሱ ነገር ስላለ መታሰቢያ ነው ስንል እያልን ያለነው ነገር አለ። ባለፈው ኤቨረት ፈርጉሰንን እያነሳን ስለነበር ማለት ነው። ኢቭን መታሰቢያ ነው ማለት ኮሜሞሬሽን ነው ማለት ኦኬ ለኤንሸንት ጁዳይዝም ከዛ ሰከንድ ቴምፕል ጁዳይዝም ላይ እንደዚሁም ደግሞ ከዛ በኋላ ለመጡ ክርስቲያኖችም ጭምር እርሊ ቸርች ላይ መታሰቢያ የሚለው ሀሳብ የሚያመጣው ነገር አለ። እሱ ምንድን ነው? የጌታን ያለፈውን ተግባር የእግዚአብሔርን ያለፈውን ያንን ተግባር ለዚህኛው ዘመን ሲግኒፊካንት ማድረግ እና እዚህ ዘመን ላይ ያለፈው ያደረገው ነገር ተጽዕኖ እንዲፈጥር የማድረግ ጉዳይ ጭምር ነው። ስለዚህ መታሰቢያ ስንል ባዶ መታሰቢያነትን አይደለም እያወራን ያለ ነው፣ ወይ ደግሞ ቃሉን አሁን ፊት ለፊት በፌስ ቫሊዩ እንደምናየው አይደለም። ኦኬ መታሰቢያ የሚለው ነገር የተሸከመው ያንን ይዘን ነው የምንመጣው። ወደ እነ ጠርጡለስ ስራዎች ስንሄድ አጌንስት ማርሲዮን ላይ ምን እንዳነሳ አይተናል። ጠርጡለስ ኦፍኮርስ የጌታ እውነተኛ ስጋና ደም ነው ይልና ማለትም የጌታ ስጋና ደም ምንድነው መታሰቢያ ነው የሚለውን ነገር ዮስጢኖስ ሰማዕት ጀምሮ ስናይ ነበረ። ፊገርም ጭምር ነው፣ ፊገር ነው ማለታችን ይላል። እውነተኛው አካል ከሌለ ፊገርም የለም ማለት ነው። ስለዚህ ፊገር ነው ያለበት ምክንያት እውነተኛው አካል አብሮት ስላለ የሚል ነገር ሲያነሱ እንመለከታለን። እነዚህ በሙሉ ወደ አንድ አቅጣጫ ይወስዱናል። እሱ ምንድነው መታሰቢያ ነው የሚለው ቢብሊካልም ሂስቶሪካልም ግራውንድ አለው። መታሰቢያ ነው ሲባል ግን ከጀርባው የተሸከመው ትልቅ ሪያሊቲ አለ። ያ ግሬስ ኮንፈር የሚያደርግ ወይ ደግሞ ጸጋን የሚሰጥም ጭምር ነው፣ ጸጋን የምንቀበልበትም ጭምር ነው። ስለዚህ ጸጋን የሚሰጠን ኢንስትሩሜንታል ኮዝም ጭምር ነው፣ ነፍስን ኖሪሽ የሚያደርግ ነው፣ በእምነት የሚያጠነክረን የሚለው ነገር በኤንሸንት ቸርች ይታመን ነበር የሚለው ነገር ስናይ ነበር። ይህንን ይዘን መተን ሪፎርምድ ትራዲሽኑ ላይ አማኒ የተወሰነ ነገር ብሎናል። ዛሬም ደግሞ በተጨማሪ ይለናል እና ተመሳሳዩን ነገር ፕሮቴስታንቲዝሙ እንደሚያምን ስንመለከት ነበር። ኤኒዌይ ዛሬ እንደ መግቢያ እንዲሆነን አንድ ነገር ላንሳ። አንደርስታንዲንግ ፎር ቪውስ ኦፍ ባፕቲዝም የሚል ፎር ቪውስ ኦፍ ዘ ሎርድስ ሰፐር የሚል አንድ መጽሐፍ ላይ ጆን አርምስትሮንግ ነው ዋናው ጀነራል ኤዲተሩ፣ ጆን አርምስትሮንግ ይባላል። ጆን አርምስትሮንግ በዚህ መጽሐፍ መግቢያ ላይ ያነሳቸውን ነገሮች ላንሳ። ትንሽ ካውንተር ፖይንት መጽሐፍ ነው። 4 ምልከታዎችን አንስቶ እንትን ያደርጋል። አንስተው እርስ በርስ ያንን ምልከታ ክሪቲሳይዝ ይደራረጋሉ፣ እንደዚሁም ደግሞ ሪቪው ይደራረጋሉ። ቪዎቹን በኋላ የተወሰነ ስለምናያቸው ከሁሉ ፐርስፔክቲቭ ስለምንመለከት እዚህ መጽሐፍ ላይ እንደ ኤዲተርነቱ ያስቀመጠው ቤዚካሊ ልንስማማበት ይገባልና እንስማማበታለን ብሎ ያስቀመጣቸውን ነገሮች ስለ ሎርድ ሰፐር ላንሳና ከዛ ወደ ወንድሞች ይሄዳሉ። ከ20 እስከ 30 ደቂቃ ሰጣቸዋለሁ። አማኒ ጆ እና ኤቢን ማለት ነው በሚያቀርቡት ነገር ላይ። ኤኒዌይስ ወደ ጆን አርምስትሮንግ ልምጣና ጆን አርምስትሮንግ እንደዚህ በማለት ሲናገር እንመለከታለን። To many of my friends the ceremony seemed somber but to me it was thrilling. የልጅነት ትውስታውን እየተናገረ ነው። A time filled with hope and joy. I understood that it was vitally important for my life as a Christian, but I had no idea why. I also knew that I wanted to partake of it as a Christian who truly loves the Lord. በምን አይነት መንገድ መውሰድ እንዳለብን እየተናገረ እና እሱም ደግሞ በምን አይነት መንገድ እንደሚመለከተው እየተናገረ ይህን ካለ በኋላ እንደዚህ ማለት ይናገራል። How odd it is that we Christians need to be reminded by a simple and recurring meal. እና ምንም ኦድ የሆነ ነገር ነው የሚመስለው። አንድ ሲምፕል በሆነ ሚል በህብስትና በወይን ማለት ነው። በዛ ሚል
ሪሜምብራንስ ነው ብለን ይሄንን መውሰዳችን ኦኬ የጌታን የመስዋዕትነት ስራ የጌታን ያንን የቤዞት ስራ በዚህ እናስባለን በዚህ ኮሜሞሬት እናደርጋለን ስንል ምን አይነት ኦድ የሆነ ነገር ነው ማለት ይናገራል። ከዛ ግን ቀጥሎ እንደዚህ we have been redeemed through the precious blood of our Messiah Jesus yet we are prone to forget his great act of sacrifice በመሲሁ ውድ የሆነ መስዋዕትነት ድነናል። ኦኬ ቤዞት አግኝተናል ቤዛነት አግኝተናል። ነገር ግን ይህንን ለመርሳት በጣም ቅርቦች ነን በማለት ይናገራል። ይህን ለመርሳት በጣም ቅርብ ነን። ኦኬ በጣም ቀለል ባለ ቋንቋ ይህንን ነው የሚያስቀምጠው መጀመሪያ የተደረገልን የመስዋዕትነት የቤዞት ስራ ለመርሳት ሰዎች በጣም ቅርብ ነን በማለት ይናገራል። ከዛ እንዲህ ይላል but our Lord understands perfectly well our weakness and thus made provision for us to come again and again to this table so that we do not forget. ነገር ግን ጌታ ድካማችንን ስለሚያውቅ ያንን ስለሚረዳ ያደረገልን ነገር አለ። እሱም ምንድነው? እየደጋገምን throughout the church life በቤተ ክርስቲያን ህይወታችን እየደጋገምን ወደዚህ ማዕድ እንድንመጣና የተደረገልንን ቤዛዊታዊ ስራ እንዳንዘነጋ ይህንን መንገድ አቅርቦልናል በማለት ይናገራል። ስለዚህ እኛ በጣም ደካሞች ስለሆንን ልንረሳ እንችላለን። የተደረገልን ውድ ነገር የተከፈለልን ውድ ዋጋ አለ። ኦኬ በጣም ውድ በሆነው የጌታ መስዋዕትነት ነው እኛ በዛ የቤዞት ስራ ነው ሪዴምፕሽንን ያገኘነው ቤዛነትን ያገኘነው። ነገር ግን እኛ ለመርሳት ምንድነን? ቅርብ ነን በማለት ይናገራል። ከዛ ግን ጌታ ደግሞ በተደጋጋሚ ወደዚህ ማዕድ እየመጣን በተደጋጋሚ ወደ ጌታ ራት እየመጣን ያንን እንደማንረሳው ሆነን ያንን እንዳንረሳ ሆነን እንድንቀርብ ወደ ጌታ ይህንን መንገድ አዘጋጅቶልናል ይላል። መጀመሪያ ይህንን ያስቀምጣል ማለት ነው። ቀጥሎ ይሄ ሰው ደግሞ በዚህ መንገድ ያስቀምጣል። ኦኬ ሪሜምብራንስ ስንል ምን ማለታችን ነው የሚለውን ነገር በዚህ መንገድ ያስቀምጣል። ይህን አሁን ማነሳው ለምንድን ነው ጋይስ? ይህን ማነሳበት ምክንያት ላስታውሳችሁ መልሼ። ይህን የማነሳበት ምክንያት ቤዚካሊ በተለያየ መንገድ ምልከታዎቹን የምናያቸው ቢሆንም ቤዚካሊ ግን ይሄንን ልናምን ይገባናል የምናምነውም ጉዳይ ነው የሚለውን ነገር ለማስቀመጥ ነው አሁን የምናነሳው ማለት ነው። ከዛ እንዲህ ማለት ይናገራል። but what does this remembrance አለፍ እያልኩ ነው ማነብላችሁ። but what does this remembrance really mean to us as Christians? I suggest that at least three things are clearly in view. remembrance ነው ስንል መታሰቢያ ነው ስንል ምን ማለታችን ነው? ክሊርሊ እነዚህን ሶስት ነገሮች ማለታችን ነው። የተለያየ ቪው ቢኖርም እንኳን ሲምፕሊ በቸርች ሂስትሪ ውስጥ የተለያየ ቪው ስለመጣ ማለት ነው። የተለያየ ምልከታ ቢኖረንም እንኳን ይህንን ግን ማመን ይገባናልና የምናምነው ነገር ነው ይላል። ምንድን ናቸው? ሶስት ነገሮችን ማንሳት እንችላለን። ሪሜምብራንስ ነው መታሰቢያ ነው ስንል ሶስት ነገሮችን እንላለን። የመጀመሪያው ኮሜሞሬሽን ይላል። ጌታ እስኪመጣ ድረስ ሞቱን ትናገራላችሁ ብሎ ሐዋርያው ጳውሎስ እንደተናገረው ማለት ነው። ኮሜሞሬሽን መጀመሪያ የኮሜሞሬሽን ጉዳይ ይመጣል። Since Jesus instructed us to always celebrate this meal in remembrance of me, okay, ይሄን ለመታሰቢያ ያደርጉት ብሎ እንዳዘዘን the Lord's Supper should always remind us of the final meal Jesus celebrated with his disciples before he died on the cross. ስለዚህ ጌታ ወደ መስቀል ከመሄዱ በፊት አስቀድሞ እሱ ራሱ ከደቀ መዛሙርቱ ጋር ሰለብሬት ያደረገው ነገር ነው። ደግሞ ለሱ መታሰቢያነት እንድናውለው ደግሞ እንትን አድርጎናል፣ ይህንን ተናግሮናል በማለት ይናገር። ስለዚህ የኮሜሞሬሽን ጉዳይ ነው መጀመሪያ ማለት ሲናገር እንመለከተዋለን ማለት። ስለዚህ በክርስቶስ የመስቀል ስራ ያገኘነውን የኃጢአት ይቅርታ ያገኘነውን ቤዞት የምናስብበት ጉዳይ ነው። ስለዚህ ይሄ የመጀመሪያው ነገር ነው። ሁለተኛው ሪኒዋል ነው። ኦኬ ስለዚህ ኮሜሞሬሽን ነው ስንል ወይ ደግሞ ይሄ ሪሜምብራንስ ነው ወይ መታሰቢያ ነው ስንል ሁለተኛ ልናስብ የሚገባን በመታሰቢያነት ውስጥ ልንመለከት የሚገባን ነገር የመታደስ ጉዳይ ነው፣ የሪኒዋል ጉዳይ ነው ማለት ይናገራል። ኦኬ as surely as we commemorate and remember Christ's sacrifice for our salvation, we also renew our faith and offer ourselves up to him again when we come to this table በማለት ይናገራል እንመለከታለን። ስለዚህ ሁሉ ጊዜ የጌታን እንትን ባሰብን ጊዜ የጌታን መስዋዕትነት የጌታን የመስቀል ላይ ስራ ባሰብን ጊዜ ለመታሰቢያ አድርጉት እንዳለን ባሰብን ጊዜ ልክ እንደዛው በእምነታችን እየታደስን እንመጣለን። እምነታችንን እያደስን እንመጣለን፣ እየጠነከርን እንመጣለን። ያንን መጀመሪያ ለጌታ የሰጠነውን ያንን አሌጀንስ እያደስን እንመጣለን። ሪኒዋል ብሎ የሚጠራው አርምስትሮንግ ይሄ ነው። ይህን እያደረግን እንመጣለን። በዛው ልክ ለጌታ ራሳችንን እየሰጠን እንመጣለን።
በዛ በጌታ እራት ውስጥ ወር ደግሞ በዚህ ሜሞሪያል ባል ነው ወይ ደግሞ በዚህ መታሰቢያ ነው ባል ነው ምስጢራት ብለው የሚጠሩት ኦርዲኔሽን ውስጥ አንድ የምናገኘው ሌላው ነገር ምንድን ነው? የመታደስን ጉዳይ ነው። ወደዚህ ቴብል በቀረብን ጊዜ በእምነታችን እየታደስን ደግሞስ ለጌታ ራሳችንን መስጠታችን እየታደሰና እየጨመረ እንመጣለን በማለት ሲያስቀምጥ እናያለን። ሶስተኛው ታንክስ ጊቪንግ ነው። ይህንን በነ ሄሬኒዮስ ስራ ውስጥ የምናገኘዋለን። ኦኬ፣ በነ ዮስጢኖስ ሰማዕት ስራ ውስጥ የምናገኘዋለን። ባለፈው አንብበናል። ዮስጢኖስ ሰማዕት አዎ ለጌታ መስዋዕትን ማቅረብ ለጌታ ምስጋና ማቅረብ ወርዚ ለሆነ ሰው እንደሚገባ አምናለሁ ይላል። ያ ወርዚ የሆነ ሰው ማን ነው ሲል ዮስጢኖስ ሰማዕት እኛ ክርስቲያኖች ነን። ክርስቲያኖች ወርዚ ናቸው ይህን ለማቅረብ። ስለዚህ በጌታ እራት አንድ የሚያቀርቡት ነገር ምንድን ነው? ወርዚ የሆኑ እነዚህ ክርስቲያኖች ለጌታ ምስጋናን ማቅረብ ነው ብሎ ይናገራል ዮስጢኖስ ሰማዕት። አርምስትሮንግ ይህንንም ታንክስ ጊቪንግ ነው በማለት ያስቀምጣል ማለት ነው። ነገር ግን አርምስትሮንግ በዚህ ብቻ አይቆምም። በጠነከረ መልኩ መታሰቢያ ነው ስንል በጠነከረ መልኩ ልናምን የሚገቡን 4 ነገሮች አሉ ማለት ይናገራል። 4 ነገሮችን በጠነከረ መልኩ እናምናለን እንደ ፕሮቴስታንቶች ቤዚካሊ ማለት ነው። ስለዚህ አንድ ሰው ለመታሰቢያ ነው ሲል ማመን ያለበት ሌሎች በጠነከረ መልኩ ሊያምናቸው የሚገባቸው 4 ነገሮች አሉ። እንደ መታሰቢያነት በጌታ ፊት ቀርበን ይህንን ማዕድ እንቋደሳለን፣ ይህንን ማዕድ እንካፈላለን ሲል የመጀመሪያው ነገር ኢነብል ያደርገናል። ኦኬ፣ ስለዚህ እንደ መታሰቢያነቱ እንደ ኮሜሞሬሽንነቱ ምን ያደርገናል? ኢኔብል ያደርገናል። ኦኬ፣ ኢኔብል ያደርገናል። ኢኔብል ያደርገናል ሲል ምን ማለቱ እንደሆነ ከራሱ አንደበት እንስማ። The Lord's Supper enables our faith in a way designed by God to strengthen us. Through reverent and faithful participation in this meal, we are enabled to proclaim our Lord's days until He comes. We are empowered to be more faithful in our witness to the gospel and called to serve others as Christ has served and given himself up for us. ስለዚህ መጀመሪያ ኢኔብል ያደርገናል ሲል በእምነታችን ጠንክረን የሱን ክርስቶስ ከሚመጣ ድረስ ሞቱን በመናገር ስለሱ እንድንመሰክር የሚያስችለንን ያንን ኢኔብልመንት ይሰጠናል። መታሰቢያ ነው ስንል ባዶ መታሰቢያ አይደለም እያልን ነበር አይደል? ከባለፈው 15 ቀን ጀምሮ ባዶ መታሰቢያ አይደለም። ታዲያ ምን ያደርገናል? ባዶ መታሰቢያ ካልሆነ በዛ መታሰቢያነት ውስጥ የምናገኘው አንድ በረከት አለ፣ አንድ ጸጋ አለ። እሱ ምንድነው? ያ ኢነብልመንት ነው። ጸንተን የሱን ሞትና ትንሣኤ እየመሰከርን በእምነታችን እየጠነከርን ራሳችንን ለሱ እያስገዛን የምንኖርበትን ያንን ኢነብልመንት በጌታ እራት እናገኛለን፣ በዛ ሳክራመንት ውስጥ እናገኛለን። ይሄ የመጀመሪያው ነገር ነው ማለት ነው። ኦኬ፣ ስለዚህ ተሰብስበን ስንወስድ ይላል who gather around this table receive the power of Christ, a power that enables us to give ourselves more completely to God and to our neighbors በማለት ሲናገር ነው። ስለዚህ ያንን ኃይል እናገኛለን። ኦኬ፣ ስለዚህ ያ የኢነብልመንት ኃይል በጌታ እራት ውስጥ የሚገኝ ነገር ነው ብሎ ያስቀምጣል። ስለዚህ መታሰቢያ ነው ስንል አንድ የምናየው ይሄን። ሁለተኛ ዩናይት ያደርገናል ይላል። ከማን ጋር ዩናይት ያደርገናል? ፈጠን ይልበል። ከማን ጋር ዩናይት ያደርገናል? ከራሱ ከጌታም ጋር ዩናይት ያደርገናል። ከቤተ ክርስቲያን አካልነት ጋር ዩናይት ያደርገናል። ስለዚህ ከቅዱሳን ጋር ህብረት እንድናደርግ ያደርገናል። እሱ ብቻ አይደለም፣ ከጌታ ጋር ደግሞ ዩናይት እየሆንን የምንሄድበት ጉዳይ ነው። ስለዚህ the bread we eat is one loaf and the cup we drink is one cup. These elements symbolize our oneness with Christ and each other. ስለዚህ ሁለተኛው በመታሰቢያነት ውስጥ የምናገኘው ይህንን የዩኒቲ ጉዳይ ነው። ከክርስቶስ ጋር አንድ እንሆናለን፣ ከቅዱሳንም ጋር ህብረት እናደርግበታለን በማለት ሲናገር እንመለከተዋለን። ስለዚህ ሁለተኛው ይሄኛው። ሶስተኛው አለፍ እያልኩ እናገረዋለሁ እንጂ በጣም በአሪፍ መንገድ ነው እሱ የሚያስቀምጠው። ሶስተኛው ኢት ኖሪሽ ያደርገናል፣ ይመግበናል በማለት ደግሞ ይናገራል። በመታሰቢያነት ውስጥ ሌላው የምናገኘው ይህንን ምጋቢያዊ የሆነ ተግባር ነው፣ ወይ ደግሞ ኖሪሽ ያደርገናል። ኖሪሽመንት እንዴት ይሆናል? It has been observed by many who have reflected on this meal that we are nourished by Christ as the feast of the Lord's Supper. We grow in our ability to nourish others and to be nourished by other Christians who also share the grace of God with us. But the greater nourishment comes from God himself. Here in Christian worship, the whole of our relationship with God is summed up in one simple action, that of eating bread and drinking wine together as followers of Christ. ስለዚህ ያ ኖሪሽ የሚያደርግ ኃይል ዋናው ኃይል የሚመጣው ከራሱ ከእግዚአብሔር ነው። ስለዚህ ራሳችንን ኖሪሽ እንሆንበታለን። ራሳችንም
ያንን የሚያለመልም ኃይል እናገኝበታለን። ያንን የሚበግብ ጉልበት እናገኝበታለን። ሌሎችንም ደግሞ ያንን ጉልበት እንዲያገኙ የምንተባበርበትም አክት ነው። ስለዚህ ኖሪሽ ያደርገናል። በመታሰቢያነት ውስጥ ያንን ኖሪሽመንት ምን እናደርጋለን? እናገኛለን። እሺ ሶሪ ጋይስ እንቀጥላለን። እሺ አራተኛውን ልበልና ልጨርስ። ሌላው የሚያስቀምጠው ነገር ከኖሪሽ በኋላ ሌላ የሚያስቀምጠው ነገር አለ። እሱን ላስቀምጥላችሁ ላንሳላችሁ። ሌላው ያዘጋጀናል፣ ፕሪፔር ያደርገናል ብሎ ያስቀምጣል። ሶሪ ጋይስ እሺ አሁን ድምፅ የለም ብዬ አስባለሁ። ኦኬ ስለዚህ አራተኛውና ሌላው በጌታ እራት ውስጥ የምናገኘው ነገር ከኖሪሽመንት ሌላ የመዘጋጀት ጉዳይ ነው። ለሱ ምጽአት የተዘጋጀን ሆነን ለዳግም ምጽአቱ እንድንጠብቅ ደግሞ ያደርገናል። ለምን ጌታ እስከሚመጣ ድረስ ሞቱን ትናገራላችሁ ብሎ ነው የሚነግረን መጽሐፍ ቅዱስ። በዚህ በጌታ እራት ሳክራመንት ውስጥ የምናገኘው የፕሪፓሬሽን ሀሳብ ምንድን ነው? ጌታ እስከሚመጣ ድረስ ሞቱን በመናገር ጸንተን ስንኖር ክርስቶስ ተመልሶ እስከሚመጣበት ጊዜ ድረስ ይህንን የምንፈጽመው ስርዓት ከመሆኑ የተነሳ ይህ የምንፈጽመው ሳክራመንት ኦርዲናንስ ከመሆኑ የተነሳ ለጌታ ቀን እየተዘጋጀን እንድንኖር ያደርገናል። ስለዚህ እነዚህን አራት ነገሮች እናገኝበታለን። ኢነብል ያደርገናል፣ ኖሪሽ ያደርገናል፣ ፕሪፔር ያደርገናል። ከዛ ያንን ኃይል ደግሞ ይሰጠናል። እነዚህን ሁሉ የምናደርግበትን ያንን ኃይል ይሰጠናል። የጌታ እራትን መታሰቢያ ነው ስንል በዋናነት ቤዚካሊ አስ ክርስቲያንስ ይህንን እያመንን መሄድ አለብን። ይህንን እንደ ፕሮቴስታንቶች የምናምነው ጉዳይ ነው። ባዶ ነገር ብቻ አይደለም፣ ህይወት የሚሰጥ ነገር አለው። ህይወት የሚሰጥ ጸጋ ይተላለፍበታል። ሚንስ ኦፍ ግሬስ ነው የምንልበት ምክንያት ይሄ ነው። በዚህ መንገድ አስቀምጠውት እናገኛለን። ኮንፌሽናል ወገኖቻችን ይህንን የበለጠ አብራርተው ሲያስቀምጡት እናያለን እና ከእነሱ ጋር ጥቂት ጊዜ እንወስዳለን ማለት ነው። ከአማኒ እንጀምራለን። ከዛ ወደ የሉትራኖቹ ደግሞ ምን ይመስላል የሚለውን ነገር ወደ ጆን ሄደን ከጆ እንሰማለን። ከዛ በኋላ ኤቢ ደግሞ ከፔንቴኮስታል ሳይዱ እና አንዳንድ ሌሎች ሀሳቦችንም እያነሳለን እንቆያለን ማለት ነው። ከዛ በኋላ ወደ እኔ እንመለሳለን። ተባረኩ። እሺ ከ20 እስከ 30 ደቂቃ ይኖራቸዋል። ቀጥሉ ጋይስ። አማኒ ያለክ እንደምን አላችሁ? ደህና ናችሁ ወይ? እኔ የተሰጠኝ ከሪፎርምድ ሳይድ ወይም ትራዲሽናል ከሆነው ሪፎርምድ አንደርስታንዲንግ ከዚህ ከጌታ እራት ጋር ተያይዞ ድምጽ ይሰማል? ይሰማል። ፋን ከፍቻለሁና ምናልባት እንዳይረብሽ ብዬ ነው ኤርፎን ያደረኩትና አይ ቲንክ ክሊር የሆነ ድምጽ ይመጣል ብዬ አስባለሁ። እሺ ታይመር ነገር መያዝ አለብኝ፣ አለዚያ በጣም ለማሳጠር ሞክሬያለሁ። ወደ 5 የሚጠጉ ኮንፌሽኖችን ያን ቪዲዮ ላይ ያስገባዋቸውንም ያላስገባዋቸውንም ሀሳቦች አምጥቻለሁ ማለት ነውና ትራዲሽናል የሆነው የፕሮቴስታንት የሜንላይን ፕሮቴስታንት ወይም ዋናዎቹ የሚባሉት ከታድሶ ዘመን በኋላ የሚመጡት ማለት ነው እንዴት ይመለከቱታል ይሄንን ሀሳብ የሚለውን ነገር ያንን ለማሳየት ነውና ወደኋላ በተቻለ መጠን ለመሄድ ሞክራለሁ። ወደኋላ ከመጀመሪያዎቹ እንቅስቃሴው አካባቢ የነበሩትን እነሱንም ከመዳሰስ ዋይዝ ማለት ነው ወደኋላ ለመሄድ ሞክራለሁና ያ 7 ይዣለሁ።
ለማሳጠር ሞክራለሁ። ሰባቱን ዋና ዋና ሀሳቦች ላይ ፎከስ ለማድረግ ሞክራለሁ። እንግዲህ ከ33 ይላል። እስቲ ደቂቃዎችን ለመጠቀም እንሞክራለን። እሺ እንግሊዝኛውን እንተረጉማለን። በብዛት በእንግሊዝኛ ነው የተቀመጡት። እግዚአብሔር ይረዳናል። ወደ አማርኛ እንመልሳቸዋለን። እነዚህን የእምነት አንቀጾች እና ትምህርቶች፣ ካታኪዝሞችን፣ ክሪዶችን እነዚህን እንመልሳቸዋለን ዘን በደንብ እንድታዩትና ሂስቶሪክ ከሆነው ፕሮቴስታንት እምነት ጋር አንድ እንድትሆኑ ማለት ነው። ያንን አድህር እንድታደርጉ ያንን እንድታምኑት አባቶቻችን ኦር እኛ የመጣንበት ካልቸር ምን ይላል የሚለውን ነገር እንድናይ ማለት ነው። እሺ በጣም ኤርሊ ወደ ሪፎርሜሽኑ የሚጠጋ ተብሎ የመጀመሪያ ሊመጣ የሚችለው ኮንሰንሰስ ቲጉሪኒስ የሚባል ኦር ቲጉሪነስ የሚባል ወይም ዙሪክ ኮንሰንሰስ ይባላል። ዙሪክ ላይ ማለት ነው። እና ባክግራውንዱ ምንድነው? ሪፎርምድ ቸርቾች ሞሮፌ ካልቪን በህይወት እያለ የነበረበት እንትን ነው እና ለጆን ካልቪንም ስቴትመንቶቹ ተልከው አዎ እንደዚህ እናምናለን እናስተምራለን የሚለውን እምነታቸውን ያስቀመጡበት ነው። ዙሪክ ኮንሰንሰስ ይባላል ማለት ነው እና በ1549 ነው የተጻፈው። 1549 ዳት ሚንስ ገና በትኩሱ ነው ማለት ነው። ሪፎርሜሽኑ እንደተነሳ ገና በትኩሱ ነው ነገሩ ያለው ማለት ነው እና ያ አርቲክል 7 ላይ በዚህ በዙሪክ ኮንሰንሰስ ላይ ሪፎርመር ቸርቾች ዙሪክ ውስጥ የነበሩት ሪፎርመር ቸርቾች ያስቀመጡት በዚህ በጌታ ራት ላይ ወይም በጌታ ማዕድ ብለን እንጠራለን እንጠቀማለን። ይሄንን ቃል ባይዞ ማዕድ የሚል እንጠቀማለን እና እዛ ላይ የተቀመጠ ነው እና ምን ይላል አርቲክል 7 the ends of the sacrament ወይም የነዚህ ቅዱሳት ስርዓቶች ፍጻሜ ምንድነው፣ ግባቸው ምንድነው የሚለውን ነገር ሲያስቀምጥ እንደዚህ ይላል። ላይላዩን አነብና ዋና ሀሳቦችን ከዛ ውስጥ አወጣለሁ። ምክንያቱም ረዘም ይላል። ሁሉን እያብራራን የምንሄድ ከሆነ ሰዓት ስለማይበቃን ማለት ነው። The ends of the sacraments are to be marks and the badges of Christian profession and fellowship of fraternity, to be incitements to gratitude and exercise of faith and a godly life. In short, to be a contract binding us to this. ማለት ነው። እዚህ ውስጥ ያለው ዋናው ሀሳብ ማርክ ናቸው፣ ምልክት ናቸው፣ ባጅ ናቸው፣ ማን መሆናችንን ጭምር የሚያሳዩ ናቸው። ክርስትና ውስጥ ይሄ ሰውዬ ክርስቲያን ነው ሲባል ነው አይደለም ለሚለው ለምሳሌ ሚሊተሪ ዩኒፎርም ያደረገ ሰውን ስትመለከቱ ወታደር ነው ወይስ አይደለም፣ የሐኪምን ጋውን ስትመለከቱ ሐኪም ነው አይደለም የሚል አይነት ነገር ውስጥ አትገቡም። ባጅ ነው ማለት ነው። መለያችንም ጭምር ናቸው። እንደውም በአጭሩ ይላል ምን ይላል? እምነታችንንና ጋሪ ላይፋችን ወይም የቅድስና ህይወታችንን እርሱን በመምሰል የምንኖርበትን ነገር የምናሳይበት ነው። በዛ በኩል ነው ያ ነገር የሚገለጠው የሚል ነገር ያሳያል። but among other ends the principal one is ከነዚህ ጥቅሞች መካከል እንደው ፕሪንሲፕል ብለን የምናስቀምጠው ዋናው ብለን የምናስቀምጠው ይላል ይሄኛው ዙሪክ ኮንሰንሰስ ማለት ነው that God may by means of them testify, represent and seal his grace to us. በነዚህ ዋናው ብለን እንደው የምናስቀምጥላችሁ ይላል but among other ends the principal one is ዋናው ብለን የምናስቀምጠው እግዚአብሔር በነዚህ means of them በነዚህ በኩል አድርጎ ቴስቲፋይ ያደርጋል፣ ይመሰክራል፣ ሪፕሬዘንት ያደርጋል፣ ይወክላል እና seal his grace to us ጸጋውን ያትምብናል ብለን እናምናለን ይላል። ኦኬ ብለን እናምናለን ይላል። ሶ ይሄ ዙሪክ ላይ ያለ ነው ነገሩ። ምናልባት ቴሌግራም ግሩፕ ላይ ወይ በደንብ እንዲተብራሩ የተቀመጠውን አስቀምጥላችሁና ዋና ሀሳቦች የተቀመጡበትን ገብታችሁ የምታዩት ይሆናል። ግን ዋናው ሀሳብ ከዛም ያልፍ አይደለም ነው። ነገር ግን የጌታ እራትን ሴንስ ሲያደርጉት ያንን ሲመለከቱ ምን ያስቡ ነበር የሚለውን ሞር የሚገልጽልን ፓርት አለ። ምን ይላል? that what the mouth of God had announced is as it were confirmed and ratified by the seals.
የእግዚአብሔር አፍ የተናገራቸው እንደዚህ አድርጉ ተብሎ የተሰጡን ነገሮች ማለት ነው። እንደዚህ አድርጉ ተብሎ የተነገሩ ነገሮች ማለት ነው። ከእግዚአብሔር አፍ ተነግረውናል። ባሉበትም ሁኔታ ኮንፊርም እና ራቲፋይ ያደርጋሉ፣ ያረጋግጡልናል። ምኑን? ማህተሙን፣ በዛ ውስጥ የተላለፈውን እውነት የሚያረጋግጡልን ናቸው። ስንመገባቸው ነው የሚለው። ወደ አፍ ስንወስድ ይሄንን እያሰብን ነው የምናደርገው፣ ይሄንን እያመንን ነው የምናደርገው የሚል ነገር ሲናገር እናያለን። ሁለተኛው ሀሳብ ፍሬንች ኮንፌሽን ነው። ያኛው አይ ቲንክ 1549 ነው። ይሄኛው ደግሞ 1559 ነው። ስለዚህ 10 ዓመት ልዩነት ማለት ነው። ከ10 ዓመት በኋላ የተቀመጠ ነው። ኦኬ፣ የተቀመጠ ነው እና ፍሬንች ኮንፌሽን ምን ይላል? አሁንም ሪፎርምድ ኮንፌሽን ነው ይሄኛው። እንደዚህ ይላል: we confess that the Lord's Supper, which is the second sacrament, የመጀመሪያው ጥምቀት ነው። ያው ኢኒሺዬተሪ ስለሆነ ማለት ነው። መጀመሪያ ፊት ለፊት ያለው እሱ ነው ተብሎ ስለሚታመን ሁለተኛ ብለን ነው የምንጠራው። ይሄኛው ሁሌም እያደረግን የምንቀጥለው ስለሆነ፣ ያኛው ጥምቀት የሚባለው አንድ የሚደረግ ስለሆነ መጀመሪያ ላይ ይቀመጣል። ከዛ ሁለተኛው የጌታ እራት ነው። so ሁለተኛው ሳክራመንት is a witness of the union which we have with Christ, ከክርስቶስ ኢየሱስ ጋር ያለንን መተባበር የሚናገር ነው ወይም ምስክር ነው። in as much as he not only died and rose again for once ይልና እንደው አንዴ ሞቶ የተነሳ ምናምን አድርገን ብቻ የምንመለከተው አይደለም። ሁሌም በልባችን ያን ነገር የምንይዘው እሱ አንዴ ሞቶ ነው የተነሳው። ነገር ግን በቃ ሞቶ ተነስቷል፣ እዛው ነው በቃ አልቋል ብለን የምንተው ነገር አይደለም። but also ያዙልኝ እዚህ ጋር አንዴ ሆኗል፣ ደሙን አፍስሶልናል፣ ቀራንዮ ላይ ተንጠልጥሎልናል፣ ስጋውን ሰጥቶናል፣ ደሙንም አፍስሶልናል። ግን አንዴ ሆኗል ብለን የምናስቀምጠው ነገር ሳይሆን ይላል but also feeds and nourishes us truly with his flesh and blood። በጣም እኮ ነው የሚያኮራው። ይዞ በየማሉ እንደዚህ ባወራ ደስ ይለኛል። እንደዚህ የተብራራ ነገር ጎረቤቶቻችን ጋር አታገኙም። እችን ሁሌ እምላታለሁ ይሄን ቶፒክ ምናልባት አሁን ብለን አከታትለን እያወራን ያለ ነው። ዋንስ ይሄንን ነገር ካስቀመጥን በኋላ ሌሎች ርዕሶች ላይ ነው በደንብ ልናወራ እያሰብን ያለ ነው። እዚህ ያለን ወንድሞች ሌሎችም ያልመጡት ጭምር ማለት ነው። እና እንዲህ ነው አብራርቶ የሚያስቀምጡት። ምን ይላል? እንደው አንዴ ሞቷል ምናምን ተነስቷል እያልን አይደለም እያልን ያለ ነው። አዎ አንዴ ሞቷል፣ አንዴ ተነስቷል፣ አንዴ የሆነው ነገር ህይወታችን ላይ ይሆናል ይልና but also feeds and nourishes us truly with his flesh and blood። ነገር ግን በስጋውና በደሙ ይመግበናል፣ ኖሪሽ ያደርገናል፣ ያሳድገናል። ስጋውና ደሙን ይሰጠናል፣ ያሳድገናል፣ ኖሪሽ ያደርገናል፣ ፊድ ያደርገናል፣ ይመግበናል። መጋቢው ራሱ ኢየሱስ ክርስቶስ ነው የሚሆነው። ልክ ማቴዎስ 28 ላይ የምናየው ማለት ነው። እንካችሁ እያለ የሚሰጠው እሱ ራሱ ነው። ይሄ ደሜ ነው ብሎ የሚሰጠው እሱ ነው። ይሄ ስጋዬ ነው ብሎ የሚሰጠው እሱ ነው። መጋቢውም እሱ ነው ማለት ነው። ያም አፊርም ይደረግበታል። ኦኬ so that we may be one in him። በዚህ የሚመጣው ሪዛልት ምንድነው? ከእርሱ ጋር አንድ እንሆን ዘንድ ዩኒየን ብሎ ከላይ የተናገረውን ህብረት ብሎ የተናገረው ማለት ነው። ከእሱ ጋር አንድ እንሆን ዘንድ ነው ይላል ማለት ነው። በእርሱ እንድንሆን ነው፣ በእርሱ አንድ እንሆን ነው። and that our life may be in common። ከእርሱ ጋር ያለን ህይወታችን አንድ ይሆን ዘንድ ከእርሱ የተነጠለ ህይወት እንዳይኖረን ያደርገናል ይላል። although he be in heaven until he come to judge and all the earth, still we believe that by the sacred and incomprehensible power of his spirit he feeds and strengthens us with the substance of his body and of his blood። አዎ በሰማይ ነው ያለው። ተመልሶ መጥቶ ህያዋንና ሙታንን እስኪፈርድ መጥቶ እንደሚፈርድ ወይ መላውን ምድር እንደሚፈርድ እናውቃለን። ሰዎች ላይ ፍርድ እንደሚያደርግ እናያለን። እስከዛ ግን እንዲህ ብለን እናምናለን። ሚስጥር በሆነው ወይም በማናይበት መንገድ ማለት ነው። ሴክሬት በሆነ ሚስጥር በሆነና ልንረዳው በማንችለው በመንፈስ ቅዱስ ኃይል እየመገበንና እያጠነከረን የእርሱን አካል የሆነውን ስጋውንና ደሙን ይሰጠናል። ደን ያ ነገር ወደኛ ራቲፋይ የሚደረገው በምንድን ነው ሲባል በመንፈስ ቅዱስ ኃይል ነው። ይሄ ነገር ህይወታችን ላይ ሀፕን እያደረገ የሚቀጥለው
እንጂ በዳቦና በወይኑ አይደለም ማለት ነው። ኦኬ በእነዚህ ማቴሪያሎች ላይ እንግዲህ አሉ ሌሎች ኮንፌሽኖችንም አመጣለሁ። ያ ኃይል ያለው ያ ኃይል የተቀመጠው በዛ ነገር ላይ አይደለም፣ ከዚህ ከእግዚአብሔር በሚመጣው ኦር ቀራኒው ላይ ባለቀው ጉዳዩንና ያንን ያለቀውን ጉዳይ ግን በመንፈስ ቅዱስ ኃይል ወደኛ ያወርዳል ይላል። ኦር እስኪመጣ ድረስ ይህንን ያደርጋል እያለ ይቀጥላል ማለት ነው። ያ እሺ፣ ሶስተኛ ኮንፌሽን ስካትስ ኮንፌሽን ይባላል። ሞሮፌ ፕሬስቢቴሪያኖች አይ ቲንክ የመጀመሪያው ኮንፌሽን ኦር የመጀመሪያው አርቲኩሌሽን ተብሎ የሚጠራው ነው። ስካትስ ኮንፌሽን ኦር ስካትሽ ኮንፌሽን ተብሎ የሚጠራው ማለት ነው። እና ቻፕተር 21 ላይ ምን የሚል ነገር ያስቀምጣሉ? 3 ቦታዎች ነው። በጣም ረጅም ስለሆነ ከየመሃሉ እየቆረጥኩ ነው ያስገባሁት ኮቴሽኖቹን። ደስ የሚል ነው ያለው እዛ ላይ። ቻፕተር 21 ላይ ስካትሽ ኮንፌሽን ላይ ምን የሚል ነገር ይቀመጣል? ባይ ፓርቲሲፔሽን ኦፍ ዘ ሳክራመንትስ በእነዚህ ቅዱሳት ስርዓቶች ስንካፈል ኦር እነዚህ ቅዱሳት ስርዓቶች ስንወስድ ወይም ስጋና ደሙን ስንቀበል to seal in their heart the assurance of his promise በልባችን ውስጥ የተስፋውን ወይም የቃል ኪዳኑን እውነተኛነት በልባችን ላይ ያትማል፣ ሲል ያደርጋል። እነዚህ ነገሮች ስንቀበል ማለት ነው። ኦኬ end of that most blessed conjunction union in society which the chosen have with their head በዚህም የተባረከ ቁርኝት ዩኒየን ተብሎ የሚጠራው ከክርስቶስ ጋር አንድ ነን ተብሎ የሚጠራበት ማለት ነው። እሱ ራሱ ሆኖ የኛ አካሉ የምንሆንበት ያ ኮንጃክሽን ያ ጥምረት ይላል እና ያ ጥምረት ደግሞ የፈጠረው ማህበረሰብ አለ፣ ሶሳይቲ አለ ማለት ነው። ኦኬ ደን የእርሱ ምርጦች የሆኑ ኦር ወደዚህ ህብረት የተጠሩ ወንጌሉን አምኖ የመጡቱ ራስ ከሆነው ክርስቶስ ጋር ህብረት ያደርጋሉ። ኦኬ ህብረት ያደርጋሉ። ያም ክርስቶስ ኢየሱስ ነው ይላል። and so we utterly condemn the vanity of those who በደንብ ስሙ ምን እንደሚል በደንብ አዳምጡ ምን እንደሚል እንደ ኦርቶዶክሳውያን ወንድሞች ይሄንን እያነበብን ያለ ነው 15 ምናምን ላይ ነው። ከ500 400 ዓመት በፊት ወደ ኋላ የነበረን ነገር ነው እያነበብን ያለ ነው። ፕሮቴስታንት ኢትዮጵያ ውስጥ ከገባ በኋላ የተጻፈ ነገር አይደለም እየነገርን ያለ ነው። ወደ ኋላ የነበሩ ፕሮቴስታንቶች ያኔ ከሪፎርሜሽን ጀምሮ የነበሩትም ምን እንደሚያምኑ እየነገርናቸው ያለ ነው። እንደዚህ ይላሉ and so we utterly condemn the vanity of those who affirm the sacrament to be nothing else than naked and bare signs. አምርረን እንቃወማለን ከንቱ የሆነ ንግግራቸው። ምን የሚል ንግግር ያመጡትን እነዚህ ስርዓቶች እርቃናቸውን የቀሩና እንዲሁ ዝም ብለው ምልክት ናቸው የሚሉትን አምርረን እንቃወማለን። ኦኬ ስፒሮስ ውጣ በእናት ደህና እየሄድኩ ነበረ መጥተው ይረብሹናል። ሶ ኔክድ ኤንድ ቤር ሳይንስ ብለን አናስብም። ኦር እርቃናቸውን የተቀመጡ እንዲሁ ዝም ብሎ የተሰጡ መንገድ ላይ ማለት ነው እና ዝም ብሎ ምልክቶች ናቸው ብለን አናምንም። ሁለተኛው አሁንም በጣም ብዙ ሐሳብ አለ እንትን የተባለ እዛ ውስጥ አሁንም ቆርጬ ያወጣሁት አንድ ሐሳብ ምን ይላል? that in the supper rightly used እነዚህን ቅዱሳት ስርዓቶች በስርዓቱ ስንቀበል Christ Jesus so joined with us that he becomes the very nourishment and food for our soul. ብራዘር እንደዚህ አላብራራችሁም እናንተ። ያ ኮሜንቱ መዘጋት አለበት። ዲስትራክት እያደረጉ ነው። ኦርቶዶክሳውያን መተው ዲስትራክት እያደረጉ ነው። ኦኬ that in the supper rightly used እነዚህ ስርዓቶች በስርዓቱ ሲወሰዱ በስርዓቱ ኮንሰክሬት ተደርገው ለቅዱሳኑ ሲሰጡ Christ Jesus so joined with us that he becomes a very nourishment and food of our soul. ስርዓቱ ያንን ነገር ስንቀበል ክርስቶስ ኢየሱስ ከእኛ ጋር ይጣመራል። ከዚያስ ለነፍሳችን ምግብ እንዲሁም መጠንከር ይሆናል፣ ኖሪሽ ያደርገናል ይላል ማለት ነው። አሁንም ከዛው ከስካትሽ ኮንፌሽን ወረድ ብዬ ያወጣሁትን ልንገራችሁ። in the right use of the sacrament አሁንም ይሄን ቅዱስ የሆነውን ስርዓት ስንቀበል በስርዓቱ ስንወስደው is wrought by means of the Holy Ghost እንዲሁ ዝም ብሎ ካህናቶቹ ምናምን እያዘጋጁ አይደለም፣ አገልጋዮች ምናምን እያዘጋጁ ሳይሆን
መንፈስ ቅዱስ አለበት በዚያ። ኦኬ ሮት የሚደረገው በመንፈስ ቅዱስ ነው። who by true faith carries us above all things that are visible። አንብቤያቸዋለሁ እኔ ኢስተርን ኦርቶዶክስ መጽሐፍትን ሳክራመንት ላይ ጥሩ እንትን አላቸው። በቃ ያከብሩታል። እውነተኛ ስጋው ነው ደሙ ነው ይሉታል። እንደዚህ ግን አያብራሩም። አይገርም? ይሄ ተቀምጦ ነው ስንከሰስ የኖር ነው። ምልክት ነው ይላሉ። ኮንደምን እናደርጋለን እያለ ማለት ነው። ምልክት ነው ይላሉ። መታሰቢያ ብቻ ነው ሳይሆን መታሰቢያ ነው ይላሉ። እነሱ መታሰቢያ አንልም ስለሚሉ ማለት እኛ መታሰቢያ ነው እንላለን። ምልክትም ነው እንላለን። መቼስ ሄደን ክርስቶስን ሄደን በጭቅ ነው እየበላን አይደለም። ኦር የሆነ ደሙን ቀርተን እየጠጣን አይደለም። እዚህ ጋር ማቴሪያል በሆነ ነገር የቀረበልን አለ በዳቦና በወይኑ ደን በዛ በኩል እውነተኛ የሆነውን ስጋውን እየተቀበልን ነው። ወይም ፊዚካል በሆነው አካላዊ በሆኑት በእነዚህ ሳክራመንቶች በኩል በእነዚህ ስርዓቶች በኩል የማይታየውን እውነተኛውን የሆነውን ፕሮሚስ እና ግሬስ ወይም ተስፋውንና ጸጋውን እንቀበልበታለን ነው የምንለው። ዲፕ ገብተው ያብራራሉ ማለት ነው። እና ምንድነው የሚለው? who by true faith carries us above all things that are visible። ከሚታይ ከየትኛውም ነገር በእውነተኛ እምነት ከፍ ያደርጉናል። ወደዛ መገለጥ ይወስዱናል። ወደዛ እውነት ይወስዱናል። በቃ ምድር ላይ አለ ከምትሉት ማቴሪያል ነገር ከፍ ያለ ነገር እንደሆነ እሱም የሚሆነው በመንፈስ ቅዱስ እንደሆነ ይናገራል። ሶ ከየትኛውም earthly things that is visible ከሆነው ካርናል ከሆነው ከሚታየው ከሚዳሰሰው እና ምድራዊ ከሆነው ነገር makes us feed upon the body። ያዙልኝ ቃላቱ እንዴት እንደሚጠቀም makes us feed upon the body and blood of Jesus Christ። ምድራዊ ከሆነ ነገር አይደለም፣ እንዲሁ ከሚታዩ ነገሮች አይደለም፣ ወይም ምድራዊ ከሆኑ ነገሮች አይደለም፣ ወይም ቁሳዊ ከሆኑ ነገሮች ሳይሆን ከፍ ያደረገንና ራሱን ኢየሱስ ክርስቶስን አካሉንና ደሙን እንድንቀበል ስጋውንና ደሙን እንድንቀበል ያደርጉናል ሳክራመንቶቹ። ኦኬ once broken and shed for us but now in heaven። አንዴ ነው ይሰቀለልን፣ አንዴ ነው ስጋው የተቆረሰልን፣ አንዴ ነው ደሙ የፈሰሰልን። እሱ አሁን በሰማይ አለ ይልና and appearing for us in the presence of his father። በአባቱ ፊት ይታይልናል። ለኛ በመስቀል ላይ ታየልን፣ አሁን በአባቱ ፊት ደግሞ ይታይልናል። እዛው በሰማይ ባለበት በመገኘቱ ባለበት። እዚህ በሳክራመንቶቹ በኩል ስጋውን እናያለን፣ በሳክራመንቶቹ በኩል ደሙን እናያለን። እዛ ደግሞ ያንን ዋናውን አካሉን የሆነውን ክርስቶስን ደግሞ አባቱ ያየዋል። በዚህ መልክ የተቆራኘ ነው ይላል። አራተኛው 10 ደቂቃ ነው ያለኝ። 3 ኮንፌሽኖች ይቀራሉ። አራተኛው ቤልጂክ ኮንፌሽን ነው። 1561 ላይ ያለ ነው። ይሄ ደግሞ 1561 ላይ ያለ አርቲክል 35 እንደዚህ ይላል። አሁንም ማፍጠን ይኖርብኛል። አርቲክል 35 እንደዚህ ይላል thus to support the physical and the earthly life of God። okay earthly life God has prescribed for us and appropriate earthly and material bread። እንደው ምድር ላይ ያለውን ህይወታችንን አካላዊ የሆነ ህይወታችንን ሰስቴን እንድናደርግ እንድንኖርበት እግዚአብሔር ያው ምግብን አዘጋጅቶልናል ነው። ምን በላው ምግብ አዘጋጅቶልናል፣ ማቴሪያል ብሪድን አዘጋጅቶልናል ይላል። which is a common to all as life itself also is። ለሁሉም ነው ይሄ፣ ለሙስሊሙም፣ ለኤቲስቱም፣ ለቡዲስቱም፣ ለማንም አካላዊ የሆነው ነገር የምንመገበው ማለት ነው። አሁን እንዴት እንደሚያነጻጽር ተመልከቱ። but to maintain the spiritual and the heavenly life። ነገር ግን መንፈሳዊና ሰማያዊ የሆነውን ህይወት ለማስቀጠል that belongs to believers he sent a living bread that came down from heaven። ምድር ላይ በቆሎ ሰጣችሁ፣ ምድር ላይ ማሽላ ሰጣችሁ፣ ምድር ላይ ጤፍ ሰጣችሁ፣ ምድር ላይ ዘይት ሰጣችሁ። ያ አካላዊ የሆነው ነገር ቁሳዊ የሆነው አካላችሁ ህይወቱ እንዲቀጥል፣ ነገር ግን መንፈሳዊ ህይወታችሁ እንዲቀጥል ከሰማይ የወረደ ስጋውን ሰጣችሁ፣ ወይም ህያው የሆነ እንጀራን ሰጣችሁ፣ ህያው የሆነን ሰውን ሰጣችሁ ይላል ማለት ነው። namely Jesus Christ። ይሄም ኢየሱስ ክርስቶስ ነው። ከሰማይ የወረደ እንጀራ ኢየሱስ ክርስቶስ ነው። who nourishes and maintains the spiritual life of believers when eaten።
በተመገብነው ጊዜ የአማኞችን መንፈሳዊ ህይወትን የሚያጠነክር ነው ሜንቴን የሚያደርግ ነው that is when appropriated and received spiritually by faith አው እየተቀበልን ያለነው ነገር እውነት የሆነ ነገር ነው በሚል በእምነት ወይም ስፒሪቹዋሊ ስንቀበል ያ ነገር ህይወታችን ላይ እውነት ይሆናል ፊዚካሊ የሆነውን ነገር ስንቀበል ስፒሪቹዋሊ የሆነውን ነገር ያንን እንቀበላለን የምንቀበለውን በእምነት ነው to represent to us this spiritual and heavenly bread Christ has instituted an earthly and visible bread as the sacrament of his body and wine as the sacrament of his blood. ይህንን ሊወክል ይህንን መንፈሳዊውን እውነት ሊወክል ሊያሳየን ኢየሱስ ክርስቶስ ሰማያዊ የሆነን እውነት ደንግጎልናል ምድራዊ በሆነ ነገር አድርገን እንድንመለከተው በስጋው በዳቦና በወይኑ ማለት ነው ደንግጎልናል ይልና ምን ይላል ቪዚብል የሆነ ሳክራመንትን አስቀምጦልናል ይልና ኦፊስ ቦዲ ብሬዱን ዳቦን ለሰውነቱ አድርጎ በሚታይ መልኩ እና ወይኑን ደግሞ ለደሙ አድርጎ ሰጥቶናል ይላል እንደዚህ አላብራሩትም እነሱ ይሄንን ኮንፊደንትሊ ነው የምንናገረው እነሱማ የሚሉን አፋችን ጋር እናስጠጋለን እንወጣለን ነው ያሉት ፕሮቴስታንቶችስ በዚህ መልክ መንፈስን በሚያረሰርስ መልክ ነው ያስቀመጡት አሁንም እዛው ኮንፌሽን ላይ ወረድ ብሎ he did this to testify to us that just as truly as we take and hold the sacrament እውነትም ያንን ሳክራመንቱን በጨበጥን ጊዜ እጃችን ላይ ዳቦን በያዝን ጊዜ እጃችን ላይ ወይኑን በያዝን ጊዜ in our hands and eat and drink ስንጠጣው በስንበላውና ስንጠጣው በአፋችን by which our life is then sustained ህይወታችን በርሱ ይቀጥላል sustain ይሆናል so truly we receive into our souls በእውነትም ለነፍሳችን እንወስደዋለን በእውነትም ለነፍሳችን እንወስደዋለን for our spiritual life ለመንፈሳዊ ህይወታችን the true body and true blood of Christ የኢየሱስ ክርስቶስ እውነተኛ ስጋውንና እውነተኛ ደሙን our only savior ብቸኛው አዳኛችን we receive this by faith ይህንን በእምነት እንቀበላለን which is the hand and the mouth of our soul ያው ያለ እጅ ወደ አፍ አይሄድም አይደለ እጅም ዳን ውስጥ ገብቶ ምግብም ለነፍሳችን የሚሆን ነው ይላል ያው ቶሎ እንቀጥል አንድ ኮቴሽን አለች አልፊያታለሁ 5 ደቂቃ አለኝ እሺ ሂድልበርግ ኮንፌሽን አለ of the holy supper እንትን ነው ጥያቄና መልስ ለምን ይጠቅማል ይሄ ለካቴኪሚኖችም የሚነገር ነው ለአማኞችም በአእምሯቸው ሜሞራይዝ እንዲደረጉ ይነገራቸው ነበር ይሄ ካልቸር እኛ ጋር በደንብ ሊመጣ ይገባል አንዳንድ ቸርቾች ውስጥ አለ ግን ኮመን አይደለም ስለዚህ ሜንላይን ፕሮቴስታንት ውስጥ ያሉ ቤተእምነቶች ኮንፌሽኖቻቸውን ለምእመኖቻቸው በስርዓቱ ሜሞራይዝ እንዲያደርጉ ማድረግ አለባቸውና ይሄ 75ኛው ጥያቄ ነው the holy supper ውርለት የሚጠየቅ ጥያቄ ነው ሳንዴ ላይ የቀረበ ነው ሄድልበርግ ኮንፌሽን ላይ ያለ ነው ጥያቄው ይሄ ነው ተመልከቱ ጥያቄና መልሱን How is it signified and sealed to you in the Holy Supper that you do partake of the one sacrifice of Christ on the cross and all of his benefits? አሁን ይጠየቃሉ ጉባኤው ይጠየቃል ምእመኑ ይጠየቃል ነው እዚህ ጋር ምእመኑ ሲጠየቅ መመለስ ያለበት ነው ከታች የሚቀመጠው ጥያቄው ይሄ ነው እንዴት ነው ሲግኒፋይ የተደረገው እንዴት ነው የተሳለልህ እንዴት ነው የተነገረ እና ሲል ያደረገው በሆሊ ሳፐር በኩል ሲል የተደረገ ማህተም የተደረገው እንዴት ነው በዚህም ደግሞ ክርስቶስ አንዴ ለዘላለም በፈጸመው በቀራኒዮ ስራ ላይ ያለው ሳክሪፋይስ ላንተ እንዲሆን ያ ነገር እንዴት ሲግኒፋይና ሲል ይደረጋል እንዴት ነው ላንተ የሚተረጎመው ህይወት ላይ እና እንዴት ነው ሲል የሚደረገው ማህተም ይደረግልህ ተብሎ ምእመኑ ሲጠየቅ ምእመኑ ውስጥ አንዱ እጅ ያነሳና እንደዚህ ነው ብሎ የሚመልሰው ቀጥሎ ያለው ነው that Christ has commanded me አማኞች የሚመልሱት እንደዚህ ነው እንዴት ነው ሲልና ሲግኒፋይድ የተደረገልህ እንዴት ነው የምትመለከተው ተብሎ ሲጠየቅ የሚመልሰው እንደዚህ ነው that Christ has commanded me ክርስቶስ እንደዚህ አዞኛል and all believers to eat of this broken bread and to drink of this cup in remembrance of me in remembrance of him ክርስቶስ ኢየሱስ እንዲህ ብሎ አዞኛል እና ሌሎች አማኞችንም
ይህንን የሚቆረሰውን ዳቦና ይህንን የሚጠጣውን ጽዋ ለመታሰቢያው አደርጋለሁ ብሎ ይመልሳል ማለት ነው። አዎ ለመታሰቢያ እናደርጋለን መጽሐፍ ቅዱስ ስለሚል። ኦኬ ከዚያስ መታሰቢያ ብቻ ነው የሚለው? ተመልከቱም እንደሚል and has joined therewith this promise ለመታሰቢያ በሚቀበለው በዚያ ሳክራመንት ውስጥ በዚህ ዳቦና ወይን ውስጥ ይህንን ቃል ኪዳን ገብቶልኛል። አንደኛ that his body was offered and broken on the cross for me and his blood shed for me አዎን ለኔ ስጋው ተቆርሷል፣ አዎ ለኔ ደሙ ፈሷል። በመታሰቢያ ውስጥ እያደረገ ያለው ማለት ነው። as certainly as I see አሁን እያየሁት እንደሆነ ነው ማምነው። አኔ ኢማጂን ዳት ሳክራመንቱን እጄ ላይ ይዤ አዎ ኢየሱስን ነው ማየው። እኛ ውሸተኛ ነው ብለናል። እውነተኛ ስንል ግን በዚህ መልክ ነው ከፋፍለን የምናስረዳው። ኦኬ እንዲህ ብሎ ይመልሳል ቀጥሎ and further ከዚህም አልፎ that with his sacrificed body and shed blood he himself feeds and nourishes my soul to everlasting life ራሱ ነው እያጎረሰኝ ያለው። ኢቭን የገዛ እጃችንን አይደለም የምንመለከተው። ካን ዩ ኢማጂን ዳት ራሱ ነው እያጎረሰኝ ያለው። ምኑን? ስጋውን፣ የተሰቀለውን ስጋውንና የፈሰሰውን ደሙን he himself feeds and nourishes my soul to everlasting life ነፍሴንም ለዘላለም ህይወት ይመግባታል፣ ያሳድጋታል። as certainly as I receive ቅድም as certainly as I see አለ በአይኖቼ የማየውን ያክል አለ። እዚህ ጋር ደግሞ ምን ይላል? as certainly as I receive በእርግጠኝነት ይህንን ስቀበል from the hand of the minister ከአገልጋዩ እጅ ላይ ከካህኑ እጅ ላይ ስቀበል and taste with my mouth በአፌ ሳጣጥመው the bread and the cup of the Lord የክርስቶስን ስጋውንና ደሙን ስቀበል which are given me as certain tokens of the body and blood of Jesus ይላል። ሰርቴኒቲውን ይሰጠኛል። አዎ ስጋውን እየበላው ነው፣ አዎ ደሙን እየጠጣው ነው። እሺ ደቂቃዬን ጨርሻለሁ። 3 ደቂቃ ብቻ ስጡኝ፣ የመጨረሻውን ላንብብ። አንድ ምዘለው አይሪሽ አርቲክል ኦፍ ሪሊጅን ነው ምዘለው። የአይሪሽን ገብታችሁ ኦር ቴሌግራም ግሩፕ ላይ አስቀምጥላችኋለሁ። ዌስት ሚኒስተርን ላንብብ። እንግዲህ የፕሬስቢተሪያኖችን ሳቸው ወንደርፉል ኮንፌሽን ባይዞ ሪፎርምድ ብሊቨሮች በየትኛውም በሪፎርምድ ዲኖሚኔሽን ውስጥ ያሉት በሙሉ ደስ እያላቸው የሚያነቡትና የሚቀበሉት ኮንፌሽን ነው። ኦፍ ዘ ሎርድ ሱፐር ቻፕተር 29 ላይ ዌስት ሚኒስተር ኮንፌሽን ኦፍ ፌዝ እንዲህ ብሎ ያስቀምጣል። Our Lord Jesus, in the night wherein he was betrayed, ጌታችን ኢየሱስ ክርስቶስ ተላልፎ በሰጠበት በዚያ ምሽት instituted the sacrament of his body and blood. Can you imagine that? እንትና አይልም ሎርድ ሱፐር ምናምን ብሎ አይደለም የሚጠራው። ተላልፎ በሰጠበት ምሽት ይህንን ስርዓት ደንግጓል ይልና ስጋውንና ደሙን ነው ይላል ማለት ነው። የስጋና የደሙን ስርዓት ደንግጎልናል። Call the Lord's Supper to be observed in his church በቤተክርስቲያኑ በአካሉ በሆነችው ቤተክርስቲያን እንዲተገበር unto the end of the world እስከ ዓለም ፍጻሜ ነገሩ እንዲቀጥል እንደዛ እያደረግን እንድንቀጥል for the perpetual remembrance of his sacrifice of himself in his days perpetual remembrance ነው ያለው የዘላለም ወይም ይሄኛው ስርዓት ይሄኛው የዓለም ስርዓት እስኪያልቅ ድረስ ባለው እንድናስበው then ይልና ተመልከቱ ምን እንደሚል በሞቱ የተገኘውን ነገር እንድናስበው ይልና the sealing all benefits thereof unto the believers then ያ ሞቱ ያስገኘውን ነገር ደግሞ በአማኞች ህይወት ላይ ያትመዋል በሳክራመንቶቹ በኩል their spiritual nourishment and growth in him በእርሱም ደግሞ መንፈሳዊ እድገታቸው እንዲረጋገጥ their further engagement in and to all duties which they owe unto him
ቸርች ውስጥ በሚያገለግሉት በየትኛውም አገልግሎት ውስጥ ይሄኛው አቅም ሆኖ ይሰጣቸዋል ነው። ዲያቆን ብትሉ፣ ፓስተር ብትሉ፣ ወንጌላዊ ብትሉ፣ እንዲሁም ምዕመናት ብትሉ እያንዳንዱ በቤተ ክርስቲያን ውስጥ እንግዲህ አካሉ እንደመሆናችን መጠን የምናገለግለው አገልግሎት አለ። ለምናገለግለው ለነዛ አገልግሎቶች በሙሉ ህይወትን የሚሰጠን እሱ ነው። and to be bond and pledge of their communion with him ከእርሱ ጋር ያላቸው መጣመርና ወይም ህብረትን የሚያረጋግጥ ነው። ፕሌጅ ነው። መለማመኛ ብለን ልንፈታው እንችላለን፣ ማረጋገጫም ብለን ልንፈታው እንችላለን። ነው ይልና ሲዘጋው ምን ይላል? and with each other even ከአማኞች ጋር ወደ ጎን የሚኖረን ህይወት በዚህ ሳክራመንት ላይ የሚቆም ይሆናል። as members of his mystical body የእርሱ አካል ሜምበሮች ወይም ብልቶች እንደመሆናችን ይላል። የዘለልኳቸው አይ ቲንክ ማብራሪያዎች አሉ ከአንድ ኮቴሽኖችን እና አንድ ደግሞ ራሱን የቻለ ኮንፌሽን ዘልያለሁ። ቴሌግራም ግሩፕ ላይ አስቀምጥላችኋለሁ። this is what we believe, this is what historical Protestants believed and still believing. okay ታሪካዊ ፕሮቴስታንት ያመነው ይሄንን ነው። ምን የሰማለት ያብዳል ነው። ምን የሰማለት ያብዳል እንደሚባለው ይሄን ጥንት አባቶቻችን ያስቀመጡትን እናምናለን። ከካቶሊክ ቤተክርስቲያን ሲወጡ የተቃወሙት እችልና ሀገርን አልጨርስ የተቃወሙት ትራንስብስቴሽን የሚባል የምንቀበለው ያ ነገር ኤግዛክትሊ ይቀይራል። በቃ ማለት ስጋው ነው፣ የምርም ስጋው ነው፣ የምርም ደሙ ነው ወደ ማለት ይቀይራል። ትራንስ ማለት መቀየር እንደማለት ነው። ከዛ ሰብስታንሱ ነው ትራንስ ሰብስታንስ። ይሄንን ሁሉም በአንድ ድምጽ ተቃውመዋል። ሁሉም በአንድ ድምጽ። ኦኬ ደን ሌላ አንድ የተቃወሙት ነገር አለ ከዛ ጋር ተያይዞ የክርስቶስ ስጋና ደሙ ስለሆነ ይላሉ ካቶሊኮቹ በሳቱ የነበሩት። አሩ ነው አሁንም እንደዛ እንደሚሉ ነው ማቀው። ካቶሊኮቹ ምንድነው የሚሉት? ስለተለወጠ እጃችን ላይ ያለው ራሱ አካሉ ነው። ስለዚህ ምን ይገባዋል? አካሉ ከሆነ የምርም ተቀይሮ እጃችን ላይ ያዝነው ያ ከሆነ ያዝነው ነገር ምን ይገባዋል? ስግደትና አምልኮ ይገባዋል ብሎ ያምኑ ነበረ። ይሄንን በአንድ ድምጽ አሁንም ሪፎርመሮቻችን ተቃውሞታል። ምንም የሚቀየር ነገር የለም። ሰብስታንሱ አይቀየርም። ወይኑ ወይን ነው። ኦኬ ኤንድ ዳቦ ነው፣ ህብስቱ ህብስት ነው። ምንም የሚቀየር ነገር የለም። ግን በነዛ በኩል እውነተኛውን የሆነ ነገር እንቀበላለን። እውነተኛ የሆነውን ህይወት እናገኝበታለን። ግን ያ ኃይል ያለው በሚኒስተሩ ላይ አይደለም። የተቃውሙት ሌላኛው ነገር በካህኑ ላይ አይደለም። ኦር ካህኑ ስለጸለየ አይደለም። ኦኬ ደን ከዳቦ ላይ የሆነ ነገር ማጂካል የሆነ ነገር ስላለ አይደለም። ኦር ወይኑ ላይ አሁን ማጂካል ምታታዊ ነገር ስለተፈጠረ ሳይሆን በእነዚህ ሜር በሆኑ ሲምቦሎች እና ሜር በሆኑ በሚታዩ ነገሮች አካላዊ በሆኑ ነገሮች ላይ ቆሞ እግዚአብሔር ስራውን ይሰራል የሚል የሚታመን ታሪካዊ የፕሮቴስታንት እምነት እና አስተምሮ ይሄ ነው። አይ ቲንክ ይህንን በማድረጋችን ርዕስ አልባ አድርገናቸዋል። ጸጋና ሰላም ይብዛላችሁ።